ሰላም ጤና ይስጥልኝ የተከበራችሁ የገበያ ቢዝነስ ተከታታዮቻችን እንደምን ቆይታችኋል? በአዲስ አበባ ከተማ አስተዳደር እንግዲህ በቅርቡ ይፋ በተደረገው የ97000 ቤቶች ግንባታ ዙሪያ የ1997 እና የ2005 ነባር ተመዝጋቢዎችን ተጠቃሚ ለማድረግ መታቀዱ ትልቅ ተስፋ የፈጠረ ጉዳይ እንደሆነ እናስታውሳለን። እኛም ታዲያ ይህንን ጉዳይ አስመልክተን ሰፋ ያለ ፕሮግራም ወደ እናንተ ማድረሳችን ይታወሳል። እናንተም ታዲያ ይህንን ፕሮግራም ተመልክታችሁ በርካታ ተከታታዮቻችን ጥያቄዎችን ስታነሱ ነበር። በዛሬው ፕሮግራማችንም ታዲያ እነዚህን ጥያቄዎች ልንመልስ ወደናል። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን እንድትቆዩም በዚሁ ግብዣችን ነው። የከተማ አስተዳደሩ እንግዲህ በቅርቡ በጀመረው የ97000 ቤቶች ግንባታ ለዓመታት ሲጠባበቁ የነበሩ የ1997 እና የ2005 የ20/80 እና የ40/60 ቆጣቢዎችን ተጠቃሚ ለማድረግ መታቀዱን ገልጿል። እሱም ደግሞ የምናስታውሰው ጉዳይ ነው። ታዲያ ይህ ግንባታ በከተማዋ በተለያዩ ክፍለ ከተሞችም በከፍተኛ ፍጥነት እየተከናወነ ይገኛል። ይህንን በማስመልከትም ከእናንተ ከተከታታዮቻችን ከተነሱ ጥያቄዎች ቀዳሚው ተስፋ ቆርጠው መቆጠብ ላቆሙ ወይንም ደግሞ አካውንታቸው ለተዘጋ ባቸው ሰዎች መፍትሄው ምንድነው የሚለው ቀዳሚው ጥያቄ ነበር። ታዲያ ይህ ጉዳይ የገጠማቸው እነዚህ ሰዎች ግንባታው የተጀመረባቸውን ቤቶች ለማግኘት እንዲችሉ በአሁኑ ወቅት ያለው አሰራር የዝግ አካውንቶችና የውል መቋረጥ ሁኔታን በተመለከተ በመኖሪያ ቤት የቁጠባ መመሪያ መሰረት አንድ ተመዝጋቢ ለተከታታይ 6 ወራት መቆጠብ ካቆመ ወይም ደግሞ የተቀመጠውን ዝቅተኛ የቁጠባ መጠን ካላሟላ አካውንቱ እንቅስቃሴ አልባ ሊሆን የሚችልበት እድል ሊኖር እንደሚችል ይነገራል። ነገር ግን በአስተዳደሩ በኩል ልዩ መመሪያ ካልወጣ በስተቀር ተመዝጋቢው መቆጠብ ባቆመበት ወቅት ገንዘቡን ወጪ አድርጎ ውሉን ካልሰረዘ ለቤቶቹ ዕጣ ውስጥ የመካተት እድል ሊኖረው እንደሚችል ነው የተነገረው። ታዲያ መቆጠብ ማቋረጥና መቀጠል የሚለው ጉዳይ ደግሞ የቆጠቡትን ገንዘብ ካላወጡና ምዝገባው ካልተሰረዘ አሁን ላይ የጎደለውን የቁጠባ መጠን በማሟላትና መቆጠብ በመቀጠል በነባር ተመዝጋቢነቱ መቀጠል የሚችሉባቸው አጋጣሚዎችም አሉ። ነገር ግን ቀደም ሲል የነበራቸውን የቁጠባ መጠን ሙሉ በሙሉ አውጥተው ከባንኩ ጋር የነበራቸውን የቤት ቁጠባ ውል ያቋረጡ ሰዎች ግን እንደ አዲስ መመዝገብ ካልተፈቀደ በስተቀር በነባር ተመዝጋቢነት የመታየት እድላቸው ዝቅተኛ ነው ተብሏል። አስተዳደሩ ታዲያ እነዚህን 97000 ቤቶች ሲያስተዋውቅ ቅድሚያ የሚሰጠው በዝርዝር ውስጥ ላሉና በቁጠባ ለቀጠሉ ነባር ተመዝጋቢዎችም ነው። ይሁን እንጂ መቆጠብ አቋርጠው ለቆዩ ሰዎች የማገገሚያ ጊዜ ይሰጥ እንደሆነ እስካሁን በይፋ የወጣ ምንም አይነት ዝርዝር መመሪያ የለም። እስከዛው ግን ወደ ኢትዮጵያ ንግድ ባንክ የቆጠቡበት ቅርንጫፍ በመሄድ የቁጠባ ሂሳቦ ያለበትን ሁኔታና ውሎ አክቲቭ መሆኑን ማረጋገጥ ይገባል። በሌላ በኩል ደግሞ የአዲስ አበባ ቤቶች ልማት ኮርፖሬሽን መቆጠብ ላቋረጡ ሰዎች የሚሰጠው ልዩ እድልም ካለ መረጃዎችን በመጠየቅ ዝግጅት ማድረግ አስፈላጊ ነው እንላለን። በሁለተኛነት ከናንተ ከተመልካቾቻችን የተነሳው ጥያቄ ደግሞ የዋጋ ተመኑ ምን ያህል ነው የሚል ነው። ታዲያ እስካሁን ባለው መረጃ መሰረት ለአዲሶቹ 97000 ቤቶች ተብሎ በልዩ ሁኔታ የወጣ አዲስ ምንም አይነት የዋጋ ተመን የለም። ይሁን እንጂ የከተማ አስተዳደሩ እነዚህን ቤቶች ለነባሮቹ የ1997 እና የ2005 ቆጣቢዎች ለማስተላለፍ ማቀዱን ተከትሎ ስሌቱ የሚሰራው በነባሩ የ40/60 እና የ20/80 የቤት ልማት ፕሮግራሞች መመሪያ መሰረት እንደሚሆን ይጠበቃል። ያው በተለምዶ በቤት ልማት ኮርፖሬሽን አሰራር ተመዝጋቢዎች ለዕጣ ብቁ ለመሆን ሊኖራቸው የሚገባው ዝቅተኛ የቅድመ ክፍያ መጠን ተብሎ የተቀመጠው ለ20/80 ፕሮግራም ወይም ደግሞ ዝቅተኛና መካከለኛ ገቢ ላላቸው እንደሚታወቀው ይህ ፕሮግራም በዋናነት የ1997 ተመዝጋቢዎችን የሚመለከት ሲሆን እነዚህም ታዲያ የቅድመ ክፍያ መጠናቸው ባለ 1 መኝታ ከሆነ ከጠቅላላ ዋጋው ከ10 እስከ 20%፣ ባለ 2 መኝታ ከሆነ ደግሞ ከጠቅላላ ዋጋው 20%፣ ባለ 3 መኝታም ከሆነ ከጠቅላላ ዋጋው 20% ነው ተብሏል። ለ40/60 ፕሮግራም ወይም ደግሞ መካከለኛ ገቢ ላላቸው ደግሞ እንደሚታወቀው ይህ ፕሮግራም በአብዛኛው የ2005 ተመዝጋቢዎችን የሚመለከት ነው። ታዲያ እነዚህም የቅድመ ክፍያ መጠናቸው ባለ 1፣ ባለ 2 እና ባለ 3 መኝታ የቤቱን ጠቅላላ ዋጋ 40% የቆጠበ ለዕጣው ቅድሚያ ያገኛልም ስለመባሉ ነው የሰማነው። ከዋጋ መናር ጋር ተያይዞ ሁላችንም እንደምናውቀው የግንባታ ግብአቶች ዋጋ መጨመሩን ተከትሎ የ1 ካሬ ሜትር ግንባታ ዋጋ ሊሻሻል ስለሚችል የቀደመው የቁጠባ መጠን ብቻውን በቂ ላይሆን ይችላል። ታዲያ አስተዳደሩ ቤቶቹ ሲጠናቀቁ ይህንኑ ወቅታዊ የግንባታ ወጪ መሰረት ያደረገ ማስተካከያም ሊያደርግ ይችላል ተብሎ ይጠበቃል። የቆይታ ጊዜውም ቢሆን የ97000 ቤቶች ግንባታ በተለያዩ ደረጃዎች ላይ የሚገኝ በመሆኑ ማለት
ማለትም አንዳንዶቹ ገና መጀመሪያ ላይ አንዳንዶቹ ደግሞ ተጠናቀው የፊኒሺንግ ስራ ላይ ናቸው። ስለዚህ ሙሉ ክፍያ የሚታወቀው ቤቶቹ ለነዋሪዎቹ ዝግጁ ሲሆኑ ነው ተብሏል። ስለሆነም ተስፋ ቆርጠው መቆጠብ አቁመው የነበሩ ሰዎች አካውንታቸው እስካልተዘጋ ድረስ አሁን ላይ ተቀማጭ በማድረግ የቆጠቡትን መጠን ወደ 40% ወይም ደግሞ ከተቻለ ከዛ በላይ ማሳደግ ለዕጣው ያላቸውን እድል እንደሚያሰፋውም ነው የሚነገረው። በሶስተኛነት ብዙዎቻችሁ ስታነሱ የነበረው ጥያቄ ለዕጣው ብቁ የሚያደርጉ ጉዳዮች አሉ ወይ? ካሉስ ደግሞ የትኞቹ ናቸው የሚል ነው። ታዲያ እነዚህ 97,000 ቤቶች እጩ ለመሆን የሚያስፈልገው የቁጠባ መጠን በሁለቱ የቤት ልማት ፕሮግራሞች ማለትም ደግሞ በ20/80 እና በ40/60 መካከል ይለያያል። ይሁን እንጂ በአዲስ አበባ ከተማ አስተዳደር የቅርብ ጊዜ አሰራርና መመሪያዎች መሰረት ለዕጣ ብቁ የሚያደርጉ ዋና ዋና ነጥቦችም አሉ። ከነሱም መካከል ለ40/60 ተመዝጋቢዎች ማለትም የ2005 ቆጣቢዎች የቆጠቡት የገንዘብ መጠን ለዕጣው ቅድሚያ የማግኘት እድላቸውን ይወስነዋል። የ40% ቅድመ ክፍያን ብናይ የቤቱን ጠቅላላ ዋጋ 40%እና ከዛ በላይ የቆጠቡ ተመዝጋቢዎች ለዕጣ ቅድሚያ ይሰጣቸዋልም ነው እየተባለ የሚገኘው። ታዲያ የቁጠባ ቀጣይነቱ ከ100% ጀምሮ ወደ ታች ባለው የቁጠባ መጠን ተመዝጋቢዎች ተለይተው ለዕጣ ይቀርባሉ። ለምሳሌ ያህል የቤቱን ዋጋ ሙሉ በሙሉ ወይም ደግሞ 100% የከፈሉ ካሉ በመጀመሪያ እነሱ ይስተናገዳሉ። በመቀጠልም 90%፣ 80% እያለ 40% ባለው ተዋረድም ነው የሚሄደው። ዝቅተኛው ገደብ ታዲያ ከ40% በታች የቆጠቡ ሰዎች ሲሆኑ አብዛኛው ጊዜ እነዚህ ሰዎች ለዕጣ የመቅረብ እድላቸው ዝቅተኛ ነው ይባላል። ለ20/80 ተመዝጋቢዎች የ1997 ቆጣቢዎች ማለት ነው። ይህ ፕሮግራም እንደምናውቀው ዝቅተኛ ገቢ ያላቸው ዜጎች ታሳቢ ያደረገ በመሆኑ የቁጠባ መጠኑ ከፍ እንዲል የግድ አይጠበቅም። የ20% የቅድመ ክፍያን ስናይ ተመዝጋቢው ቢያንስ የቤቱን ዋጋ 20% መቆጠብ ይኖርበታል ነው የተባለው። ለዚህኞቹ ለ1997 ተመዝጋቢዎች ታዲያ ቅድሚያ የሚሰጠው በቆጠቡት የገንዘብ መጠን ሳይሆን በምዝገባው ቅድመ ተከተላቸውና በቆጠቡባቸው ዓመታት ብዛት ነውም ተብሏል። ሆኖም ግን የ20% ክፍያውን ያላሟሉ ተመዝጋቢዎች ዕጣ ቢወጣላቸው እንኳን ቤቱን ለመረከብ ሊቸገሩ ይችላሉ። እንደምናውቀው በከተማዋ እየተገነቡ ባሉ የ97,000 ቤቶች ግንባታን ለማጠናቀቅ መንግስት ታዲያ የግል አልሚዎችን እያሳተፈ በመሆኑ የቤቶቹ ዋጋ ከቀድሞ ከፍ ሊል እንደሚችል ይጠበቃል። ስለዚህ ቆጣቢዎች በደብተራቸው ላይ ያለውን የገንዘብ መጠን ከፍ ቢያደርጉ ለዕጣው ያላቸው እድል አስተማማኝ ያደርገዋልም እየተባለ ይገኛል። በአራተኛነት ከናንተ ከተከታታዮቻችን የተሰነዘረው ጥያቄ ዕጣውና የቤቱ ርክክብ መቼ ይሆናል የሚል ነው። ይህ ወሳኝ ጥያቄ ነው። ስለ 97,000 ቤቶች ርክክብና የዕጣ ጊዜን በተመለከተ እስካሁን በአዲስ አበባ ከተማ አስተዳደር በኩል የተሰጠ ትክክለኛና ይፋዊ ቀን የለም። ይሁን እንጂ በተለያዩ ጊዜያት ከአስተዳደሩ ከፍተኛ አመራሮች መግለጫዎችና ግንባታው ደግሞ እየተካሄደ ካለበት ሂደት ተነስተን ብንመለከት የግንባታው ወቅታዊ ሁኔታን ስናይ እነዚህ 97,000 ቤቶች በተለያዩ የግንባታ ደረጃዎች ላይ እንደሚገኙ ነው የተመለከትነው። አንዳንዶቹ ቤቶች በፊኒሺንግ ወይንም ደግሞ የማጠናቀቂያ ስራ ላይ ናቸው። አንዳንዶቹ ቤቶች ደግሞ ገና በመዋቅር ስራ ላይ ይገኛሉ። አስተዳደሩ ታዲያ በቅርቡ ባደረገው ግምገማ ግንባታቸው 70%እና 80% የደረሱ ቤቶችን በፍጥነት አጠናቆ ለዕጣ ለማብቃት ግፊት እያደረገ ነው። ከነዚህም በመነሳት የዕጣው ጊዜ መቼ ሊሆን ይችላል የሚለውን ለመመለስ ባለፉት ጥቂት ወራት ውስጥ ከንቲባ አዳነች አቤቤና የቤቶች ልማት ኮርፖሬሽን በሰጡት ፍንጭ መሰረት ቤቶቹን በያዝነው 2018 ዓ.ም አጠናቆ ለተጠቃሚዎች ለማስተላለፍ ግብ ተቀምጧል። እንደሚታወቀው ታዲያ አብዛኛው ጊዜ የቤት ዕጣዎች የሚወጡት ከተለያዩ በዓላት ጋር ተያይዞ በመሆኑ በ2018 ዓ.ም አጋማሽ ወይም ደግሞ መጨረሻ ላይ ዕጣው ሊወጣ ይችላል የሚሉ ግምቶችም አሉ። እስካሁንም ታዲያ የዕጣው መውጣት የዘገየባቸው በሁለት ዋና ዋና ምክንያቶች ነው ተብሏል። ቀዳሚው ምክንያት የመሰረተ ልማት ዝርጋታ ሲሆን ቤቶቹ ተገንብተው ቢጠናቀቁም እንደ መንገድ፣ መብራት፣ ውሃና ፍሳሽ ካልተሟላላቸው ዕጣ ማውጣት አይቻልም ተብሏል። አሁን ላይ ታዲያ ትኩረት ተሰጥቶ እየተሰራ ያለውን በዚሁ ጉዳይ ላይ ነው። የፋይናንስ ማስተካከያውንም ብናይ የግንባታ ዕቃዎች ዋጋ በመጨመሩ ቤቶቹ ለቆጣቢው በሚተላለፉበት ዋጋ ላይ የመጨረሻ የሆነ ውሳኔ እየተጠበቀ ነው። በአሁኑ ሰዓት ቤቶቹ በከፍተኛ ፍጥነት እየተገነቡ ቢሆንም አስተዳደሩ በዚህ ቀን ዕጣ ይወጣል ብሎ ቀጠሮ አልቆረጠም። ነገር ግን እንደ 2018 ዓ.ም እቅድ በዚህ ዓመት ውስጥ ትልቅ ዜና ይኖራል ተብሎም ይጠበቃል። ወደ ቀጣዩ ጥያቄ ስናልፍ ይህ ጥያቄ የብዙዎችን ስጋትና ጉጉት የሚመልስ በጣም ወሳኝ ነጥብ
ነጥብ ነው ማለት ይቻላል። እስካሁን ባለው የመንግስት መግለጫና ነባራዊ ሁኔታ የቤቶቹ ክፍፍልን ስናይ ለነባር ቆጣቢዎች የሚሰጠው ቅድሚያ የአዲስ አበባ ከተማ አስተዳደር በይፋ እንደገለጸው ከሆነ የእነዚህ 97,000 ቤቶች ግንባታ ዋና ዓላማ ለዓመታት ተሰልፈው እየቆጠቡ ያሉትን የ1997 እና የ2005 ተመዝጋቢዎችን ጥያቄ ለመመለስ ነው። ስለዚህ ቅድሚያ የሚሰጠው ለነባር የ20/80 ወይም 1997 እና የ40/60 2005 ቆጣቢዎች ነው። ይህ የተደረገበት ዓላማ ደግሞ በመንግስት እጅ ያለውን ከፍተኛ የተመዝጋቢዎች ቁጥርም ለመቀነስ ታልሞ ነው። ታዲያ ሌሎች አካላት ሊካተቱ ይችላሉ ወይ ለሚለው ጥያቄ ደግሞ ምንም እንኳን ቤቶቹ ለነባር ተመዝጋቢዎች ተብሎ ቢታቀዱም የመንግስት ሰራተኞች ኮታ በተለያዩ ጊዜያት እንደሚደረገው ማለት ነው ለአነስተኛ ተከፋይ የመንግስት ሰራተኞች የተወሰነ ፐርሰንት ወይም ኮታ ተለይቶ ሊሰጥ ይችላል። ከልማት ተነሺዎች ጋርም በተገናኘ በከተማዋ መልሶ ማልማት ምክንያት ለሚነሱ ነዋሪዎች ቅድሚያ ተሰጥቶ ቤቱ ሊሰጣቸው ይችላል። ይህ ደግሞ በ97,000 ቤቶች ውስጥ የተወሰነ ድርሻ ሊኖራቸው እንደሚችልም ነው የሚያሳየው። በጋራ አልሚዎች የሚገነቡ ቤቶችም ቢሆኑ መንግስት እነዚህን ቤቶች ከግል ባለሀብቶች ጋር በመተባበር እየገነባ ስለሆነ እንደ ስምምነታቸው የተወሰኑ ቤቶች በገበያ ዋጋ ለሌላው ህዝብ ወይንም ለአዲስ ተመዝጋቢ ሊሸጡ የሚችሉበትም እድል ይኖራል። ሆኖም ግን ይህ ጉዳይ እስካሁን በይፋ አልተረጋገጠም። በአሁኑ ሰዓት በይፋ የሚታወቀው መረጃ ቤቶቹ ለነባር ቆጣቢዎች ናቸው የሚለው ነው። አሁን ላይ ታዲያ አዲስ ምዝገባ አልተጀመረም። እንዲሁም ደግሞ ከነባር ቆጣቢ ውጭ ያለው ህዝብ በእነዚህ ቤቶች እጣ ውስጥ ይካተታል የሚል ምንም አይነት ይፋዊ መመሪያ እስካሁን ድረስ አልወጣም። የተከበራችሁ የገበያ ቢዝነስ ተከታታዮቻችን በዛሬው ፕሮግራማችን እንግዲህ በ1997 እና በ2005 የቤት ቆጣቢ እድለኞች ዙሪያ ከእናንተ ከተከታታዮቻችን የተሰጡን ጥያቄዎችን መነሻ በማድረግ ማብራሪያ የሰጠንበት ፕሮግራማችን ይህንን ይመስላል። ቪዲዮን ከወደዳችሁት ላይክ፣ መረጃው ለሌሎች እንዲደርስ ሼር በማድረግ ተጨማሪ ሀሳብ አስተያየት ካላችሁ ደግሞ በኮሜንት መስጫ ላይ እንድታጋሩን እየጠየቁ ለዛሬ በእኔ በኩል አበቃው። በቀጣይ በሌላ ጉዳይ እንገናኛለን። እስከዛው ሰላም ቆዩልን።